እሺ ወዲህ ይገርማ ያለቅ ቱርኪ የሚመካሽ ነገር ምንም የለም ከማለት ሆዲሽ የነካው ነገር አለ ወይ? ነው ቤል ምንድነው የተፈጠረው? በእግዚአብሔር ምንድነው ወደ እና ቤተሰብ ዳኒ አስመሳዩና ሩታ በቃ ከሚስት ከልጅ ጋር ሆነ ማለት አንተ ከመና እንዲና ማለት ገና እንደው ማረጋገጫ ሲሰጡ ከዛ በኋላ ትመጣለህ። አይመለከትም። አንተ ኩርንችት ዳኒ ማለት ነው። ያንተና የሜሪ ጣጣ ነው። ይሄንን ሩታ በመጥፎ ነገር እንድትመጣ አንተ ቪዲዮ ልትሰራ ስትል በራስ ቻናል ሊለቀቅ ሲል ነው የመጣው። እስከዛሬ ታባክ ሂደህ ነበረ። አባህን አሰደውከኝ አንተ ዳኒ፣ አንተ አጭር ማለት ነው የኔ ቢጤ እንዴ። የት ሄደህ ነበር እስከዛሬ? ሜሪ ሴት ሄደች። ዳኒ ሩታ እንደዚህ ስትሆን የት ሄደች? ዛሬ ሰው እንዲወድ እባክህ ሩታ እንድትረገጥ ካረክ በኋላ ሩታ የሆነ መጥፎ ስም እንዲሰጣት ካረጋችሁ በኋላ በፊትስ ጎበዝ ሂጂበት ምናምን ስትሏት ዛሬ ሲል ነገር ስታረግ አምጪ ምናምን ማንም አይሰማም። በዚህ አጋጣሚ ማለት ነው ሩታ ትረገጥልሃለች፣ አንተ ዶላር ትበላለህ። ሳህ ወለላ ሩታ ትረገጥልሃለች። ያልሆነ ትምህርት አስተምራችኋት ያልሆነ ቦታ የከተታችኋት እናንተ። ከዛ በኋላ ግን ያው ምሳሌ አሁን እሷን ልጅ አላት። ለልጄ ምንድነው ማስተላለፍ ብላ አታስብም። ለኛ ባለ ትዳሮች የምታስተምረው መጥፎ ነገር ሳህ እኔ አሁን ምሳሌ ባልሽን እንደዚህ ከዛ ጊዜ በኋላ ነው ሁሉም ሰው የዞረባት ሩታ። ምክንያቱም ምንም ትምህርት ጥሩ ትምህርት ይዛ እየመጣች ስላልሆነ ትረገጣለች። አንተም ዶላር ትሰራለህ፣ እሷም ትረገጣለች። አንተም ትናንትና 3-5 ቪዲዮ ሲሰራ የት ሄደህ ነበር? ምክንያቱም ያለ አብርሃም ቪው የለማ ጭር ይላል። አሰራም እንደ ራስህ ሄድ ያበቃ ሄድ ከነሱ ተላቀቅ እስኪ የሚነግር ሰው ስለጣህ ነው። አንደኛ መሰሪ አንተና ሜሪ ናችሁ። ሩታ እንደው ምንም ነገር በማታውቀው ገብታ እስከዚህ ድረስ እንትን ልታረጓት እናንተ ናችሁ። ይሄ ለዚህ ደረጃ ያበቃችኋት። ምክንያቱም ብዙ የሚደርስ መረጃ ስላለ ለራሳችን ብቻ ማስቀረት ያለብን ነገሮች ሚዲያ ላይ የማይወጡ ነገሮች አስቀርተን ግን ለእናንተ እንናገራለን ማለት ነው። አንተ ግን አንተ አጭር ኩርንችት ዛሬ የምነግርሃለሁ ሁሉም የዚህ ሁሉም መሳሪ አንተና ከዛ ካሜሪ አላችሁበት ሌሎቻችሁ ማለት ነው። እና ዛሬ አዲስ ምንድነው የምጫወተው ከልጄ ጋር እና የምኖረው አለ እኮ በቃ ምን ታመጣ አታውን ደህና ነህ አይደለ? በቃ ደህና እንደሆንክ ከማለት ማረጋገጫ ይስጡን። ቅድም ደህንነቱን ካወቅኩኝ ሁላችን ካወቀን እናንተ ሩታ ውስጥ ሻጓል እኮ አታስፈልጉ ምን አቀለታል ማረጋገጫ ስለሚያስፈልግ ማለት በቃ ልጅ እኮ የለም አብርሃም እኮ የለም እንዳለ ጭንቅላቱ እኮ ተቆጣጥራችኋል። የአባቴ አምላክ ተቆጣጠራችሁ እናንተ ደናዞች ማለት ነው። ግን ደግሞ ሄርሜላም ያስባል እና ደግሞ ያው ቤተሰብ ብዙ እንትን እንዳትሉ እነሱ እንደሚሉት ባይሆንም እኔ በማጣራቸው ነገሮች ጥሩ መልካም ነገሮች አሉ በአብርሃም ዙሪያ እና ደግሞ ያው አታስፈልጉም እናንተ አታስፈልጉም፣ የምር አታስፈልጉም። የትውልድ በካዮች ናችሁ የምር በጣም እኔ እንጃ። ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ? አይናለሁኝ እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ ለመድኃኒዓለም። የኔ ማሮች በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ይሄ ቪዲዮ እንደተለመደው ላይክ በማድረግ ጀምሩ። ላይክ አድርጉ። ምድር አስመሳዮች ደግሞ ልካችሁን እነግራችኋለን። ሜላትም ትናንትና ገብተሻል፣ አብርሃም አውቆ ነው ብለሻል። አውቆ ከሆነ እህትሽስ ምን እያደረገች ነው? ይህንን እንድታስተላልፉልኝ እፈልጋለሁ። መጀመሪያ እህትሽ ያደረገችው በጣም ብዙ ህዝብ እየተቃወመ ያለው ሜላት ለሩታ ነው ማለት ነው። ስለዚህ ለሩታ የሆነ ነገር ሳትይ አብርሃም አውቆ ነው ብለሽ ነው የጀመርሽው። ስለእናንተ እናወራለን ምናምን ስለ አብርሃም መጥፎ ነገር ሲወራ ብቻ ሚዲያው የሚጮኸው እና በጣም ብዙ ነገሮችን ተናግራቸዋል። ብቻ እስካሁን እናየዋለን። ምድር አስመሳይ ዳኒ አስመሳይ ነው፣ ቢኒ አስመሳይ ነው፣ ዳኒ ማውቆ ነው። ሁላችሁም ማውቆ ሁላችሁም እዛ ቦታ ያላችሁ ሰዎች ሁላችሁም ማውቃችሁ ነው። ምክንያቱም ልጁ ማለት ነው በማይገባበት አስገብተ አንተም ቢሆን ሜሪ የጠፋች ሜሪ ምን እያደረገች ነው? ዛሬ አብርሃም እንደዚህ ሲሆን 3 ቀን 5 ቀን እንዴ አስችሏት ነው እንዴ? ነውስ የራሷ ቻናል ተራ ሲሆን ነው ስለ አብርሃም ያገባኛል ብላ ተቆርቆራ የምትመጣው? ዛሬ እሱ እንደዚህ ሲሆን ወይም ደግሞ ለሚዲያው ያልሆነ ነገር ስታሰራጩ ከእናንተ መሀል ትልቅ ያለችው ሰራት አይደል? ለምን አታስቆማችሁም? ብዙ እየስብቶኝ ዴቭስ ብትሆን ለምን አታስቆሙትም ይሄን ነገር ማለት ለትውልዱ? ምክንያቱም ነገ እኮ ይሄን እኔ እንጃ እኔ ምን እንደምን አላውቅም። የመረራችሁ ጊዜ እኮ እግዚአብሔር ይዘገያል እንጂ እንትን የሚለው የለም። ስለዚህ አብርሃም እንደዚህ ሲደረግ እናንተ በዙሪያው ያላችሁ ሰዎች እንደዛ ሲወድቅ ሲነሳ
እንዴ ምንድነው? አንቺ እኮ ቢሆን እኮ ሩታ የልጅሽ አባት እኮ ነው። እናንተ ትክክል እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኛ ጋር ሰላም ነው እግዚአብሔር ይመስገን። እኛ ጋር ትክክል የለም። ሩታ ምንም ትስራ ትክክል ነው ወይ? ስታጠፋም እንነግራታለን። ሁሌም ነብር የምን ነብር ነው ደግሞ? እዮ አልቀረባችሁም። የትኛው ነብር? ሰው በመተት አደንዝዞ እንደዚህ የሰው መሳቂያ በየኮመንቱ ስለ ልጇ መራገም ወይም ደግሞ ስለ ቤተሰብ የሚራገመው ህዝብ እሷ እንደዚህ ስላስደረገች ነው ነብር የምትሏት? የትኛው ነብርነት ነው? የትኛው ጀብድ ስለሰራች ነው እንዴ? አብርሃምን እስኪ ዩቲዩብ በቃ በበሷ ቁጥጥር ውስጥ እኮ ነው። ምሳሌ አሁን እዚህ ጋር እያስተማሩን ያሉት እኮ አንደኛ ሰውም በመተት መያዝ እንዳለባችሁ በወንድን እንዴ ምን እኔ ማርያምን በቃ እኔ ማመን አቃተኝ። አንተ ዳኒ አስመሳይ፣ የመጨረሻ አስመሳይ፣ በጣም ማትመቸኝ ሰው ቢሆን አንተ ነህ። አንተ ሲጀምር አምሮ ልክ አይደለም። ትቀበሻጀራለህ፣ አንዴ እዚህ አንዴ እዛ ትወራጫለህ፣ እንደ ፊንጣ ትዘላለህ ምናምን። እሱን አሳፍሽ እኔ አፋፍሽ መቀመጥ ማስቀመጥ አልቻልሽም። ዳኒን እንዳታምኑት፣ እመቤቴን ዳኒን እንዳታምኑት። በጣም አስመሳይ ሌባ ውሸታም ነው። ዳኒን እንዳታምኑት። ለዩቲዩቡ በራሱ ቻናል ተራ ሲሆን ነው ለዩቲዩቡ ሲባል ነው የመጣው። ምክንያቱም ይጠርባችኋል። ሁሉ ነገር የገቢ ምንጫቸው አብርሃም ነው። አብርሃም ታደሰ ነው። እናሳ ምን ሆነሽናል እንዴ? እያንዳንድሽ እኮ አይዲያ በሚያመጣው እኮ እያንዳንድሽ እኮ በአብርሃም እንትን አይዲያ ነው የምትጓዥ። ምክንያቱም አንተም እኮ ታዋቂ ነህ። ለምን ለራስህ ክሬት አታደርግም? ለምን ከነሱ ጋር አትለይም? ለምን ሩታ ይሄንን ሀሳብ ሲሰጣት እኮ አንተ ነበርካ እንደዛ ሄርሜላ ጋር እንደዛ የሆነ ነገር ሲባል ምን ተንቋሽሻት አንተ አልነበርክ እንደ አብርሃም? ዛሬ ከአብርሃም ጋር ምን ለማግኘት ብለህ ነው እሱ ጋር የተለጠፍከው? አንተ ሆዳደር ደግሞ ለኔ ምን ልታረግብኝ ነው ይላል። ምንም አታረግብህም። አንተ ላይ ምን ታረግ? ምን አለኝ ብላ ታረግባለች ሲጀምር አንተ ላይ እንዴ? ምክንያቱም እሱ አብርሃም ያደረገችበት እኮ ባሏ ነው። አንደኛ ደግሞ የልጇ አባት ነው። ሰው ለዛ ብላ ነው ያደረገችበት እሱ። ተረዳሽ? ስለዚህ አንዴ ልጁ ልቀቂው። ታይ ደህና ነው አይደለ? ከደልኩ ሕክምና ያስፈልጋል። ሳይኮሎጂ ዶክተር ያስፈልጋል። ጫማ አድርጎ የሩታ ወዝ የኔ ብቻ ነው ሞጠጥ ያለችው። ሩታ ምን ሆና ነው በዚህ ልክ? ያው እኔ አራስ ነኝ። ስፖርት እየሰሩ አይደለም ባይዛው ሙቋብታ ምጠጣው ግን ሙቋም ጠጥቼ የተወሰነ የቀነስኩት። ሩታ ግን በቃ እርግዝና አለ ብለሻላ። ስለ እርግዝና ምንም ነገር አልተናገራችሁም። ስለ ሄርሜላ ልጅ ምንም ነገር አልነገራችሁም። እናንተ ብቻ ናችሁ እውቀት ያላችሁ። እናንተ ብቻ ናችሁ የተማራችሁ። እናንተ ብቻ ናችሁ ስለ ሚዲያ እውቀት ያላችሁ የምታወሩት። እናንተ ብቻ ናችሁ። አረብ ሀገር ያሉ ሰዎች ምንም ነገር አያውቁም። ወቃ እናንተ ብቻ ናችሁ ጀብድ የምትሰሩት። ያ ሰላም ምሳሌ እኮ ስለ ሄርሜላ እርግዝና አልተደገረንም። ስለ ሩታ እርግዝና የት እንደጠፋ አይታወቅም። አሁን ላይ ደግሞ ጭራሽ ወድም እያሳየች እየመጣች ነው አይደል እንዴ? ምንድን ነው የምትሉት? ጌታዬ ድረስ ወይ ማናንተ ቤተሰብ እናንተ ላስተዋላችሁት ነገር አብርሃም ሰዓቱን አርጎታል። በልሶ አብርሃም ሰዓቱን አርጎታል። በኢየሱስ ስም እኔ አሁን ነው የማየው እኮ ይሄ ደግሞ ጸጃም ቢኒያም የምትባል ምን ይፈጠር ማለት በረጋጋ ከፈለክ ዋሰጣለሁ። እርግጥ በልመደ ያስጨነቀው በረጋጋ በእናትህ ጀመር እኛ ነን እኮ ሁላችሁም የልብ የፈጠናችሁ። እኛ ከትፋች ዩቲዩበሮች ወይም ደግሞ ተመልካች በሚሰጣችሁ እንትንና ቤተሰብ እንትን ስላልተመቸ ነው። በጣም ይቅርታና እያንዳንዱ ነገር ከኦዲየንስ እኮ ነው አንዳንዴ ሀሳብ የምትሰርቁት። አብርሃም ደህና አይደለም ይላታል ሩታ። አብርሃም ደህና አይደለም ምን አገባ? ይመለከታል አይመለከትም? ከዚህ በፊት ራሱ እኮ ይሄ ሁሉ ነገር ስታሰር የነበርከው አንተና ሜሪ ናችሁ። አሁን ግን እያንዳንዱን ነገር በሩታ ላይ ለማሳብ የመጣ አንተ አስመሳይ። ያው ሩታ ትረገጥልሃለች፣ አንተ ዱራህን ትሰበስባለህ። ዳኒ ማለት ነው። ሩታ ፍርዲሜ ትበላለች፣
እናንተ ደግሞ በዙሪያችሁ ዶላር ትለቅማለህ ማለት ነው። አንተም ሆን ከሜሪም ሆነች ማለት ነው። ምክንያቱም ይሄ የተረገመ ሀሳብ የሰጣችኋት እናንተ ሁለታችሁ ናችሁ ማለት ነው። አብርሃም ወደ ራሷ እንዲመጣ ከመፈለግ አንጻር ምንም ያው ከመፈለጉ አንጻርማ ያው እያደረገች ያለችው ነገር ይታወቃል አይደል? ሰውን አደንዝዛ ሰውን ትውልድን የሚበከል ትምህርት ሚዲያ ላይ እየረጫችሁ ከዛ በኋላ ዶላራችሁ ትለቅማላችሁ። ህዝብን እናንተ የሚወዳችሁን ህብረተሰብ በቃ ከቁጥር ከምንም ነገር የማትቆጥሩት እናንተ ግን ዶላራችሁ ትለቅማላችሁ። አፈር ድሜ ብሉና ማለት ነው። ምድረ ሆዳሞች ሆድ እኮ ነገ እንትን ይላል እኮ ማለት ነገ ይሞላልና የሆነ የሚሸከመው የሆነ ቆሻሻ ነገር ነው፣ ጭንቅላት ነው። ጭንቅላት ስለሌላችሁ ነው እናንተ ይህን አስተሳሰብ ይህንን ለሚዲያ ያመጣችሁት መተት እንደዛ አድርጉባት ምናምን ብላችሁ የምትቀባጥሩት። ጤነኛ አይደለም ይላል። እንደውም አንተ ነህ ጤነኛ አይደለኸው። አንተ ነህ የምዘባርቀው። ልክ ነህ። ተሷ ዳኒ ተብዬ ማለት ነው። ማንም ሰው ያልነገረህ ልንገርህ ብዬ ነው። ሆዳም ያስቃል አባቴ። የምር ነው። እኔ በጣም ነው ያስጠሉኝ። ይሄ ደግሞ ቢኒያ የምትባል ጠጃም ዝም በላይ የሆነ የሚመጣልኝ በቃ ምንም እንትን የሚል አይደለም። በዙሪያው ያሉት በቃ አብርሃምን ለመጉዳት አብርሃም የሆነ ወደ ታች እንትን ዝቅጥ ለማድረግ የምትፈልጉ ሰዎች ናቸው። እዛ ቦታ ያላችሁት የተሰበሰባችሁ ደነዝ በሙሉ አጠቃላይ ማለት ነው። ሁላችሁም ከነ ኤፍሬም ጭምር ሌባ ለዩቱብ ብላ መታ ደግሞ ስለ አብርሃም ይመለከተኛል ብለህ ሩታን ትረገጥልሃለች። አንተ ዶላር ትሰበስባለህ። ካላስ ዳኒ ማለት ነው። ሩታን የቆሸሸ ሀሳብ አስተያየት ትሰጧታላችሁ፣ እሷን ታስተላልፋላችሁ፣ እናንተ ዶላር ትበላላችሁ። ካላስ ይሄ ነው እናንተ ጋር ያለው ነገር እንጂ ምንም አጠቅሙትም። አንተም ቢሆን የአብርሃም አስመሰለህ ነው እንጂ የመጣው ምንም አጠቅመው ንካው እና ሌባ ናችሁ ሁላችሁም። እዛ የተሰበሰባችሁ ጥርቅም የሌባ ጥርቅም ናችሁ። ምንም አጠቅሙትም አጠቅሙም። በቃ ቢያንስ ግን አብርሃም ይጠቅማችኋል። ምክንያቱም ገንዘብ በዶላር ምናምን ያስገኝላችኋል። አብርሃም እንደዚህ ሆነ ስትንትን ስትሉ ትበላላችሁ። ሌላ ግን አንቺን ብትሆን ሩታ ማለት ነው ይሄ የደነዘዛ ሀሳብ ስትቀበይ ምሰብ ቤተሰብ ምን ይለኛል ብለሽ ማሰብ ነበረብሽ። ምክንያቱም ዶላር ስለተደፈነ ጭንቅላታችሁ ለህብረተሰቡ የምታስተምሩት እናት ሆነሽ ለእናትን መጥፎና ትምህርት የምታስተምሪልን አንቺ ነሽ። አርሳ ወለላ አንቺ ራስሽ በቃ ምክንያቱም ካንቺ ምንም ነገር